ስልኩን የወሰድኩት። ቆይ ዳይመንድ ጋር እንዴት? እኔ አላውቅም አይደል። ከዛ ስልክ ጋር ሲጨቃጨቁ ከነሱ ስልኩን የወሰድኩት እንጂ ነው የዴቪውን የማን ይሁን ስልኩን ምንም ማውቀው ነገር የለም። ዳይመንድ የሆነ ነገር አድርጓል ማለት ነው። ቆይ የኔ ጉድ ማለቅ የለው። የት ነው ያለው አሁን? ምን የሚያስገርም ነገር አለው? በፊት እኮ ስላልተግባባን ነበር። አሁን ደግሞ ብዙ ነገሮችን አውርተን ተግባብተናል። ያው እንደራሴ ማለት ነው። ማለቴ አንተን ለመጥራትና ጋር አዲስ ነገር ያው ከዴቭ ጋር ተስፋለን መሰለኝ። ዛሬ እየጠርተውኝ ቤት ሄጄ ነበር። ሰምቻለሁ አይደል? ማን ነገረ? ሩታ። አዎ ቤት ነበርኩኝ። ዴቭን እየጠበቅኩት ነበር። እሱ ግን አልመጣም። ደጋግሜ ብደውልም እሱ ሊያነሳልኝ አልቻለም። ይኸው ረጅም ሰዓት ነው እስካሁን እየጠበቅኩት ነው። መልሶም አልደወልም። ግን ቆይ ምን ሆነ ይሆን? በጤናው ነው ይሄን ያክል? አትጨነቂ አይደል? መልስ የዴቭ ስልክ አንተ መኪና ውስጥ ምን ይሰራል? እርግጠኛ ነሽ አይደል? የሱ ስልክ ነው? አዎ የዴቭ ስልክ ነው። ቆይ ምንድን ነው? ለምንድን ነው የሱ ስልክ አንተ መኪና ውስጥ የተገኘው? ዴቭ የት ነው ዶክተር? እኔ እንጃ አይደል። ዴቭን ማን ያገተው ይመስላችኋል? ዴቭ እንግዲህ እስካሁን ድረስ አልወጣም። እኔ እርግጠኛ ሆኜ የምናገረው ቤሪ እንዳገተችው ነው። ማንም ሰው ከቤሪ ውጪ ሊያግተው አይችልም። ፍቅርም አትችልም ልታግተው። ወይንም ደግሞ ምናልባት ቤዛ ልታግተው ትችላለች። ቤዛ የምታግትበት ደግሞ ምንም ምክንያት የላትም። ቤሪ ግን የራሷ የሆነ ምክንያት አላት። እሱም ደግሞ እኔ አልፈልግሽም ተንግዲህ ወዲያ የምትሄጅበት ሂጂ ስላላት እሷ ትሆናለች ብለን በሁሉም ደምድመናል። ነገር ግን አደይ ስልኩን በማግኘቷ ዶክተሩ ጋር በጣም ተጠራጥረው ነበረ። ምን ይሰራል አንተ ጋር ስልኩ? ለምን ያስከው? እንዴት መጣ? እንዴት ያስከው? እያለች በጣም ወጥራው ነበረ፣ አስቸግራው ነበር። እኔ ያገኘው ከነ ዳይመንድ ነው። ዳይመንድና ኩኩሻ ሲተናነቁበት ነበረ ነው ያላት። ዳይመንድ እንዴት ያደርጋል እኔ ላይ እንዴት ነው ዴቭን የሚያግተው? ወይስ ደግሞ ምን አርጎት ነው የሚል በጣም ግርም ተፈጥሮባት እንግዲህ እሳት ለብሳ እሳት ጎርሳ ወደ ዳይመንድ እየገሰገሰች ነበር። ዳይመንድ ምንም የሚያውቀው ነገር የለም፣ ደግሞም አያደርግም። የበፊት ሌብነቱን ትቷል። አይሰርቅም እንደ በፊቱ። አሁን ጥሩ ሰው ሆኗል ማለት አደይ ትንሽ እየመከረችው ትቷል። ሊሊ አልወጣችም። ሊሊና እንግዲህ ባቡሬ እስካሁን ድረስ ትናንት በዛሬው ድራማ ላይ አልወጡም። እት እንደሄዱ የምናውቀው ነገር የለም። ነገር ግን አሁን ችግር ዴቭ ነው። እናትየዋ ደውላ ዴቭን ነው ደህና ነው ወይ ያለች ነበረ። ነገሩን ያባባሰችውና የቆሰቆሰችው ሴትየዋ ናት። የገዛ እናቱ ናት። ኩኩሻና ዳይመንድ በጣም ከሚባለው በላይ ሲገናኙ ይተናነቃሉ፣ ይደባደባሉ፣ ይሰዳደባሉ። የማያደርጉት ነገር የለም። ይሄ ሁሉ እንግዲህ ወደ ፍቅር ይቀየራል ብለን እንገምታለን። የሁሉ ድብድብና የሁሉ ትንኮሳ ወደ ፍቅር እንደሚቀየር እርግጠኛ ነን። እናም ደግሞ ሩታ ቤቷ መጥቶ ስለጠየቃት እና ስላገኛት በጣም ደስ ብሏታል። በጣም ከፍቷት ነበረ። ከዛ ደግሞ የፍቅርን ወሬ ሰምታ እንግዲህ ባለፈው እኔና አንቺ እህትማማቾች ነን ተንግዲህ ወዳ ምንም የምንደባበቀው ምስጢር የለም እያለች ጀንጅናት ነበረ። ያቺ ክፉ መሰሪ ናት። እንኳን ምስጢሯ ልታወራ ቀርቶ የእሷን ምስጢር ለመንጠቅና ከዶክተሩ ጋር ያላትን ግንኙነት ለማቋረጥ ስለፈለገች አደይና ዶክተሩ አንድ ላይ እንዲሆኑ ፍቅር ስለምትፈልግ ያንን ለማድረግ እኔ ጓደኛሽ ነኝ ብላ ቀረበቻት። እናም ደግሞ አሹን እና ሮማኔን እንዳትቀርቢያቸው እነሱ ሰራተኛ ናቸው፣ ከእነሱ ጋር አትሁኚ ብላት መክራት ነበረ። እና ቶቶ ታርጋቸው ነበር። ግን ሮጥ አሁንም ችግሯን የሚፈቱላት እነሱ ጋር ነው፣ የምታወራቸውም ለእነሱ ነው። ግን በዛሬው ድራማ ደግሞ በጣም በሚገርም ሁኔታ ተጠለያቸው። ፍቅር ምን ሆነሽ ነው? ለምን አትነግሪኝ ሚስጥርሽን? እያለች ለምን እንደሱ ትያታለች? መቼ ነግራሽ ታውቃለች? ለምን ለእኔ አትነግሪኝም? በማለት ከሮማን ጋር ተጣሉ። መቼ አንቺ ከእሷ ጋር ተገጠምሽ? እንደው እውነቷን ነው ለካ ፍቅር ከሰራተኛ ጋር አትዋይ ብላይ ነበረ። ለካ እውነቷን ነው በማለት እንግዲህ አስመስላባታለች።
ሮማን በጣም ሰልችቶኛል፣ እዚህ ቤት መቀመጡ መስራቱ ሰልችቶኛል። እኔ በቃ ሌላ ስራ ሄጄ ፈልጌ እሰራለሁ በቃል በማለት እንዴት ጠግበሻል? ምን ሆነሽ ነው? ምን ስራ በዝቶብሽ ነው? ለምንድን ነው እንደዚህ የምትሆኘው? በማለት እንግዲህ ሴትዮዋም ተቆጥታት ነበረ። እሷ ግን ያው በቃ ይበቃኛል፣ እዚህ ቤት አልቆይም፣ ከዚህ ቤት እወጣለሁ ብላ እንግዲህ ሻንጣዋን ይዛ ወጥታለች ማለት ነው። ሮማን እርግጠኛ ነኝ አፉ እንደሰማ እሱም ከዛ ቤት እንደሚወጣ ምንም አልጠራጠርም። እሱ የተቀመጠው ድሮውንም ሮማን ብሎን ነበረ። አሁን ግን እርግጠኛ ነኝ ሮማን ከቤት ከወጣች እሱም ይወጣል ማለት ነው። እንግዲህ የፍቅር እናት በጣም ተጨንቃለች። ስለ ዴቭ እንግዲህ ምንም የታወቀ ነገር የለም፣ ምንም የታየም ነገር የለም፣ የታወቀም ነገር የለም። ኪንጎ ደግሞ አንድ ቂጣም ሴት እንግዲህ መታለች። ናንጥፋ ናንሮጥ ናንሄድ እያለች እኔ ሚስቴ ትቆጣኛለች ብሎ ወደኋላ ሲቀር ሚስት ማነች ደግሞ እያለች ስታወራው ቅምጥል ደረሰች ማለት ነው። ቅምጥል ስትደርስ ምንድን ነው ይሄ? ለምንድን ነው? ምን እየሰራችሁ ነው? እያለች እየጠየቃቻቸው በዛው አለቀ።